ሰላም ጤና ይስጥልኝ የተወደዳችሁ የሶሎዳ ሚዲያ አድማጭ ቤተሰቦቻችን ለዛሬ ዕለተ ሰኞ ነሐሴ 4 2018 ዓ.ም ያዘጋጀናቸው ትኩስ አዳዲስና ወቅታዊ ሀገራዊ እንዲሁም ዓለም አቀፋዊ የዜና መረጃዎቻችን ይዘንላችሁ ቀርበናል። እነዚህ አዳዲስ ትኩስና ወቅታዊ ሀገራዊና ዓለም አቀፋዊ የዜና መረጃዎቻችን እየተከታተላችሁ እንደወትሮው ዛሬም ከኔ ጋር እንድትቆዩ ከወዲሁ በታላቅ አክብሮት ጋብዛለሁ። አብራችሁን ቆዩ። የብርጋዴር ጀነራል ውበቱ ጸጋዬ የሐውልት ምረቃ ስነ ስርዓት በቅድስት ሥላሴ ካቴድራል ተካሄደ። የሁለተኛው አብዮታዊ ሰራዊትና የቀይ ኮከብ ዘመቻ ናደው እዝ ዋና አዛዥ የነበሩት የብርጋዴር ጀነራል ውበቱ ጸጋዬ የሐውልት ምረቃ ስነ ስርዓት ትናንትና እሁድ ነሐሴ 3 ቀን 2018 ዓ.ም በመንበረ ጸባዖት ቅድስት ሥላሴ ካቴድራል ቤተክርስቲያን በደመቀ ሁኔታ ተከናውነዋል። በአሜሪካን ሀገር በሕክምና ሲረዱ ቆይተው መስከረም 5 ቀን 2018 ዓ.ም ያረፉት ጀግናው ጀነራል ውበቱ ጸጋዬ ስርዓተ ቀብራቸው መስከረም 10 ቀን 2018 ዓ.ም በዚሁ ቅድስት ሥላሴ ካቴድራል መፈጸሙ ይታወቃል። ጀነራል ውበቱ ጸጋዬ ለሀገራቸው ዳር ድንበር ማስከበር ከልጅነት እስከ እውቀት ለ32 ዓመታት ያህል በታማኝነትና በጀግንነት ያገለገሉ ሲሆን በተለይም በሰሜኑ ግንባር በቀይ ኮከብ ዘመቻና በናቅፋው ናደው እዝ ያሳዩት ከፍተኛ የጦር መሪነት ብቃትና ጀግንነት ውሏቸው በታሪክ ጎልቶ የሚጠቀስ ነው። ከዚህም በተጨማሪ በደቡብና በደቡብ ምዕራብ ኢትዮጵያ ታላላቅ ጦርነቶችን በመምራት ሀገራቸውን ታድገዋል። በሀገር ውስጥና በውጭ ሀገራት የወሰዱትን የላቀ ወታደራዊ ሳይንስና እውቀት በሀገር ውስጥ የጦር ትምህርት ቤቶች በመገኘት ሰራዊቱን በማሰልጠን የኢትዮጵያን መከላከያ ሰራዊት ግንባታና አቅም በማጎልበት በኩል ከፍተኛ አስተዋጽኦም ለሀገራችን ኢትዮጵያ አበርክተዋል። ጀግናው አዛዥና የናቅፋው አንበሳ ብርጋዴር ጀነራል ውበቱ ጸጋዬ ወታደራዊ ግዴታቸውን ከተወጡ በኋላም ቢሆን የቀድሞው የኢትዮጵያ ሰራዊት አባላት የጡረታና የሕክምና አገልግሎት መብታቸው እንዲከበር እስከ ሕይወታቸው ፍጻሜ ድረስ እንደ አባት በመሆን ሲታገሉ መቆየታቸው ይታወቃል። በትናንትናው ዕለት ነሐሴ 3 2018 ዓ.ም በተካሄደው የሐውልት ምረቃ ስነ ስርዓት ላይ የጀነራሉ ቤተሰቦች፣ ወዳጅ ዘመዶች እንዲሁም በርካታ የቀድሞ የኢትዮጵያ መከላከያ ሰራዊት ከፍተኛና መስመራዊ መኮንኖችም ተገኝተዋል። ከታደሙት የቀድሞ የሀገር መከላከያ ባልደረቦች መካከልም ብርጋዴር ጀነራል ካሳ ወልደ ሰማያት፣ ብርጋዴር ጀነራል ጥላሁን ክፍሌ፣ ብርጋዴር ጀነራል ዋሲሁን ንጋቱ፣ ብርጋዴር ጀነራል ሰብስቤ ንጋቱ፣ ብርጋዴር ጀነራል ሀየሎ ማርያ፣ ኮሎኔል ገበየው አበበ፣ ኮሎኔል ለማ፣ ኮሎኔል ፍሬው በይሳ፣ ሻምበል ጀንበሬ የተሰማ፣ ሻምበል ማሞ እሸቱ፣ ሻምበል ሽፈራው ወልዳገኝ፣ መቶ አለቃ ተስፋዬ አየለ፣ መቶ አለቃ እርቅ ይሁን፣ መቶ አለቃ አሰፋ ጅቤ፣ መቶ አለቃ ክንፈ ገብርኤልና ሌሎችም የቀድሞ ሰራዊት አባላት ይገኙበታል። የታላቁ የጦር መሪ የብርጋዴር ጀነራል ውበቱ ጸጋዬ ነፍስ በአጸደ ገነት እንድታርፍ የቀድሞ የጦር አበጋዞችና የስነ ስርዓት ታዳሚዎች በጋራ የጸሎትና የማስታወሻ ጊዜም አሳልፈዋል። በትግራይ ክልል አዳዲስ የመሳሪያ ተከላዎችና የፖሊስ ሰራዊት መዋቅራዊ ለውጦች እየተካሄዱ መሆኑ ተገለጸ። በትግራይ ክልል በኩል አዳዲስ ወታደራዊ ዝግጅት፣ የኮሚኒኬሽን መሳሪያዎች ተከላና የፖሊስ ሰራዊቱን ወደ ግንባር ውጊያ ለማሰማራት ያለሙ አደረጃጆች በጽንፈኛው ህወሓት እየተከናወኑ መሆኑ የሚያመላክቱ መረጃዎች ወጥተዋል። በማይጨው ከተማ ሲካሄድ የሰነበተውና በህወሓቱ የጦር መሪ ሜጀር ጀነራል ዮሐንስ ወልደ ጊዮርጊስ ጆን መዲድ የተመራው የከፍተኛ ጦር አዛዦች ስብሰባ መጠናቀቁም ተገልጿል። በዚሁ ስብሰባ ላይ የዘጠኝ የጽንፈኛው ህወሓት አርሚዎች ማለትም አርሚ 31፣ 33፣ 24፣ 26፣ 44፣ 22፣ 15፣ 50 እና 60 አዛዦች የተሳተፉ ሲሆን ዋና አጀንዳቸውም ጊዜያችንን እንጠቀምበት፣ ዝግጅታችን ሳይበላሽ ወደ ጦርነት እንግባ በሚል መሪ ሀሳብ ላይ ያተኮረ እንደነበርም ተመላክቷል። በስብሰባው ተሳትፎ የነበራቸው እነዚህ የጽንፈኛው ህወሓት ወታደራዊ አዛዦች ውይይቱን አጠናቀው ወደ ነበሩበት ቦታ መመለሳቸውም ተጠቅሷል። በተጨማሪም በእምባላጀ እና እንዳመሆን የወረዳዎች ወሰን አቅራቢያ ከማይጨው ወደ አዲጉዳም በሚወስደው መስመር አዲስ ረጅም ርቀት የሬዲዮ መገናኛና የጠለፋ ማለትም ራዳር መሳሪያ የመትከል ስራ በጽንፈኛው ህወሓት መጠናቀቁም ተሰምቷል። በሌላ በኩል ህገወጡ የፖሊስ ኮሚሽነር ይህደጉ ስዩም የፖሊስ ሰራዊቱን ለግንባር ውጊያ ለማዘጋጀት የሚያስችል አዲስ መመሪያ ማስተላለፋቸውም ታውቋል። በአዲሱ መመሪያ መሰረት የፖሊስ ሰራዊቱ በአዲስ መዋቅር የተደራጀ ሲሆን በሰሜንና ምዕራብ 1 ክፍለ ሰራዊት፣ በማዕከላዊ 2 ክፍለ ሰራዊት፣ በምስራቅ 1 ክፍለ ሰራዊት፣ በመቀሌ ከተማ 1 ክፍለ ሰራዊት፣ በደቡብ ምስራቅ 2 ሬጅመንት፣ በደቡብ 2 ሬጅመንት እንዲሁም በልዩ ግብረ ኃይል 3 ክፍለ ሰራዊት እንዲሆኑ መመደባቸውም ተነግረዋል። በዚሁ መመሪያ መሰረት ከተዋቀረው የፖሊስ ሰራዊት ውስጥ 50 በመቶ በቀጥታ ወደ ግንባር ለጦርነት የሚሰማራ ሲሆን ቀሪው 50 በመቶ ደግሞ በደጀንነት እንደሚሰራ መወሰኑ ተሰምቷል።
የትግራይ ህዝብ ከህወሓት በላይ ጠላት የለውም ተባለ። ህገወጡ የህወሓት ቡድን በትግራይ ህዝብ ስም ቢምልም በተጨባጭ ግን የህዝቡ ጠላት መሆኑን በተግባር አሳይቷል። የትግራይ ህዝብ ከኢትዮጵያ የሀገር ምስረታ ጀምሮ ለሀገር አንድነትና ህልውና ብዙ ዋጋ የከፈለ ህዝብ ነው። በዚህ ሂደት ውስጥ ለኢትዮጵያ ነጻነትና ሉዓላዊነት ደሙን ያፈሰሰና መስዋዕትነት የከፈለው ይህ ጀግና የትግራይ ህዝብ በማንነቱና በኢትዮጵያዊነቱ የማይደራደር ከሌሎች የኢትዮጵያ ህዝብ ጋር ተጋግዞ ዘመናት የተሻገረ ህዝብ ነው። ይህ ህዝብ በኢትዮጵያ እኩልነት፣ ፍትሃዊነት፣ ሰላምና ዲሞክራሲ እንዲሰፍን በርካታ ትግሎችን ሲያደርግም ቆይቷል። ነገር ግን ህገወጡ ቡድን ከትግራይ ህዝብ ይልቅ ለራሱ ብቻ የሚያስብና በትግራይ ህዝብ ጥፋት ላይ ህልውናውን የሚያቆይ ቡድን መሆኑን አሳይቷል። ለአብነትም የህወሓት ህገወጥ ቡድን የመንግስት ስልጣንን ተቆጣጥሮ በነበረበት ዓመታት ከትግራይ ህዝብ ፍላጎት ውጪ በበርካታ ወገኖች ተቋማት ላይ ታሪክ የማይሽረው ጥፋቶችን ፈጽመዋል። በተጨማሪም ዜጎችን ለከፋ ሰብአዊ መብት ረገጣ፣ ሀገሪቱንም ለኢኮኖሚያዊ ማህበራዊና ፖለቲካዊ ቀውስ ዳርጓል። ህገወጡ የህወሓት ቡድን ከትግራይ ህዝብ ይልቅ የራሱን ስልጣንና ጥቅም ለማቆየት በስልጣን ዘመኑ ሲያደርግ እንደነበረው ስልጣኑን ካጣ በኋላም እንዲሁ አሁን ላይ በርካታ ግፎችንና ሀገር አፍራሽ ተግባራትን እየፈጸመ ይገኛል። ከሰሞኑን ህገወጡ የህወሓት ቡድን ለተረጂዎች የሚላኩ ሰብአዊ ድጋፎችን ለተረጂዎች በትክክል እንዳይደርሱ በተለያዩ የቀረጥ ስርዓቶች ውስጥ በማስገባት ዜጎች ከመሰረታዊ ድጋፍ እንዲገለሉ ማድረጉ ቡድኑ ለትግራይ ህዝብ ደንታ እንደሌለው አንዱ ማሳያ ነው። የትግራይን ህዝብ አደጋ የሚያጋልጥና የሚጎዳው ይህ ድርጊት ቡድኑ ከትግራይ ህዝብ ይልቅ ለራሱ የፖለቲካና ከኋላ ለሚጋልቡት ኃይሎች ቅድሚያ መስጠቱን የሚያረጋግጥ ነው። ህገወጡ ቡድን በአሁኑ ወቅት የሚያሳየው የዘረፋ ተግባር ባህሪ ዛሬ የተፈጠረ ሳይሆን ህዝቡ እንዲቸገር ማድረግና የተጎዳው ህዝብ ጮሆ እንዲነሳ ማድረግ የህገወጡ የህወሓት ቡድን የእድሜ ልክ ተግባር መሆኑ ይታወቃል። ህወሓት የክልሉን ሀብት ለጦርነት ዝግጅትና ለታጣቂዎች ስምሪት እያዋለ ሲሆን ታዳጊዎችንና ወጣቶችንም በግዳጅ ወደ ውትድርና በማስገባት ላይ ይገኛል። ሰላማዊ የፖለቲካ ውይይትን እንደ ድክመት የሚቆጥረው ይህ ህገወጥ የህወሓት ቡድን ራሱ የሚፈጥረውን የህዝብ ስቃይ ለዓለም አቀፉ ማህበረሰብ በማሳየት ስልጣኑን ለማስጠበቅ ለመጠቀም እየተፍጨረጨረ ይገኛል። የትግራይ ህዝብ የቆሞ ቆሩን ስብስብ የጥፋት አካሄድ በቃ በማለት የጀመረው እንቅስቃሴ በማጠናከር ተራማጅ አስተሳሰብ ባላቸው የፖለቲካ ልሂቃን በመተካት ልማቱን ሊያፋጥን ይገባል። ሁኔታ የማይበግረው የዓላማ ጽናት። የዓለም ስልጣኔ ቀደምት የነበረችው ሀገራችን ኢትዮጵያ ጠላቶቿን አስወግዶና ሰላሟን አረጋግጦ ወደ ቀደመ ክብሯ መመለስና ትልቅ እንደነበረች ትልቅ ማድረግ ወታደር ህይወቱን የሚከፍልለት ዓላማው ነው። ለዚህም ነው በየጊዜው የሚፈጸመው ጠላትን የመፋለም አድካሚ ግዳጅ ሳይበግረው የውይይት መድረኮችን እየፈጠረ የሰላምን አስፈላጊነት ለህዝብ የሚያስገነዝበውና ሀገር ለመገንባት በሚከናወኑ ተግባራት ላይ ግንባር ቀደም ሆኖ የሚሰለፈው ወታደር። በቀጠናው ሰላም፣ ለህዝብ ነጻነትና ለሀገር እድገት መሰናክል የሆኑ ጸረ ሰላም ኃይሎችን በጀግንነት ተፋልሞ ድል በመንሳት አደብ ያስገዛል። በሂደቱም መሰናክሎችን በማስወገድ የልማት መንገድ ይጠርጋል፣ የእድገትን በር ይከፍታል፣ ዜጎች የሚሹትን የሰላም ዜና ለትውልድ ያበስራል። ለዘመናት ተከብሮ የኖረውን የሀገር ስምና ታሪክ በከበረ መስዋዕትነት አስጠብቆ በመዝለቅ የህዝቡን ደህንነት ለማስከበርና የህልውና ጉዳይ የሆነውን ብሔራዊ ጥቅም ለማረጋገጥ በጊዜና በቦታ ሳይወሰን መክፈል የሚጠበቅበትን ዋጋ ሁሉ በጀግንነት ይከፍላል። ወታደር የኢትዮጵያ ወታደር በህይወት ዘመኑ ለሀገሩ መስጠት የሚሰስተው አንድም ነገር የለም። ውዲቷን እናት ሀገር ከአንድ ራሱ ሲያስበልጣት ከቃል ባሻገር ምትክ አልባ አንድያ ህይወቱን ያለ ስስት በመስጠት ነው። ከጥንትም ጀምሮ የሀገሩን ጠላቶች በጀግንነት ተፋልሞ ድል እየነሳ በየአውደ ግንባሩ ዘመን የማይሽረውና ትውልድ የሚዘክረው አኩሪ ታሪክ ሰርቷል። በሂደቱም የሀገሩን ሉዓላዊነት በደሙ አጽንቶ ዳር ድንበሯን ባጥንቱ ፍላጻ በመዋገር ለዘመናት በማንም እንዳትደፈር አድርጓል። እንደ ተቋም ግዳጁን ሲወጣ የተላበሰው ህብረ ብሔራዊ ገጽታ ከታጠቀው ዘመናዊ መሳሪያ በላይ ጠላቶቹን ድል የሚነሳበት አስተማማኝ ትጥቁ ሆኖለታል። ለዚህም በየዘመናቱ ያሳለፋቸው የአውደ ውጊያ ታሪኮችና ያስመዘገባቸው አንጸባራቂ ድሎች ህያው ምስክር ናቸው። የትምና መቼም ለተልእኮው እንቅፋት የሆኑትን ለማስወገድ ሲነሳ ግለቱ የማይቀዘቅዝ ወኔ ታጥቆ ነው። ለግዳጅ ሲሰማራ የአያት ቅድመ አያቶቹ የጀግንነት ውርስ የሆነውን የአርበኝነት ገድል በተሰለፈበት አውድ ላይ ለመድገም ቃል ገብቶ ነው የኢትዮጵያ ወታደር።
የኢትዮጵያ ወታደር የሚታገልለት ዓላማ እንደ ሐሰተኛ ትርክት ከየትኛውም የፖለቲካ ተቀጽላ የሚቀዳ ሳይሆን ከህዝባዊ ወገንተኝነቱና ካለው ጽኑ የሀገር ፍቅር ስሜት የሚመነጭም ጭምር ነው። አሁን ላይ የኢትዮጵያ ወታደር በወታደራዊ ሳይንስና ቴክኖሎጂ ከዓለም ጋር ተወዳዳሪ ሆኖ ወደ ስልጣኔ እያመራና ዘመንን እየዋጀ ያለበት ጊዜና ወቅት ላይ ነው። ወትሮም ቢሆን ሰራዊቱ በሀገሩ ከመጡበት ከሽንፈት ሞትን ይመርጣል። የዓላማ ጥናቱን ሁኔታ አይበግረውም። ለሀገሩ ሰላም፣ ለሰንደቅ ዓላማው ክብርና ለብሔራዊ ጥቅሙ መከበር ዛሬም በተጠንቀቅ የቆመው ሰራዊት ምንጊዜም ለሀገሩ ሲል ህይወትን አሳልፎ ለመስጠት አይሰስትምና ክብር ለኢትዮጵያ ወታደር ይሁን። ናሚቢያና ቻይና በኃይል በማዕድንና በሌሎች ዘርፎች የሚያስተሳስሯቸውን 9 ስምምነቶች ተፈራረሙ። የናሚቢያ ፕሬዝዳንት ኖቱምቦ ናንዲ ንዳይቶዋ በቤጂንግ ባደረጉት ይፋዊ የስራ ጉብኝት ሀገራቸው ከቻይና ጋር የሚያስተሳስራትን 9 የትብብር ስምምነቶች ተፈራርማለች። ሁለት ሀገራት የተፈራረሟቸው ስምምነቶች በኃይል፣ በማዕድን፣ በመሰረተ ልማት፣ እርሻና በክህሎት ማደጎም ማለትም ስልጠና ዘርፎች ላይ ያተኮሩ ናቸው ተብለዋል። እንደ ፈረንጆቹ አቆጣጠር በ2025 ናሚቢያ ወደ ቻይና ከላከቻቸው ምርቶች መካከል 85 በመቶ ያህሉን ድርሻ የያዘው ዩራኒየም ሲሆን ይህም በሁለት ሀገራት መካከል ያለው የማዕድን ወሳኝ ግንኙነት የሚያሳይ ነው ተብሎለታል። ከነዚህ ስምምነቶች ባሻገር አሁን ላይ ትልቅ ትኩረት ያገኘው አብይ ጥያቄ ናሚቢያ ከቻይና እንዲሁም ከአውሮፓ ሀገራት በማዕድንና በተፈጥሮ ሀብታ ላይ ያደገ የመጣው ፍላጎት መሰረት በማድረግ ምርቶቿን በሀገር ውስጥ የማቀናበር የመሰረተ ልማት ግንባታዎችን የማስፋፋትና የክህሎት ሽግግር የማድረግ አቅሟን ማሳደግ ትችል እንደሆነ ነው። ይህም በሀገር ውስጥ ተጨማሪ ኢኮኖሚያዊ እሴትና የስራ ዕድል ለመፍጠር ወሳኝ ሚና ይኖረዋል ተብሎም ይገመታል። ሩሲያ በዩክሬን ኦዴሳ ከተማ በ200 ሚሳኤል እና ድሮን የታገዘ ጥቃት መፈጸሟ ተገለጸ። ሩሲያ በኦዴሳና አካባቢዋ ባደረገችው ጥቃት 8 ሰዎች መጎዳታቸውን ዩክሬን ይታወቅልኝ ብላለች። የኦዴሳ ወደቦች ለዩክሬን ግዙፍ የግብርና ምርቶች ኤክስፖርት ዋናው የደም ስር መሆናቸው ይታወቃል። የዩክሬኑ ፕሬዝዳንት ቮሎዲሚር ዘለንስኪ እንደተናገሩት በኃይል አቅርቦትና በኦዴሳ ወደቦች ላይ ያተኮረው ይህ ጥቃት የዓለምን የምግብ አቅርቦት ለማስተጋገል ሆን ተብሎ የተደረገ እርምጃ ነው ብለዋል። ዘለንስኪ አክለውም ሩሲያ በአንድ ከተማ ወይም ማህበረሰብ ላይ ብቻ ያልተወሰነ የባላስቲክ ሽብር መቀጠሏን ገፍታበታለች ሲሉ ጥቃቱን ኮንነዋል። የሩሲያ ኃይሎች ባለፈው አንድ ሳምንት ብቻ 56 ባላስቲክ ሚሳኤሎችን ጨምሮ ከ1560 በላይ ድሮኖችን እንዲሁም 1540 የአየር ላይ ቦምቦችን ወደ ዩክሬን መተኮሳቸው የኪየቭ ባለስልጣናት ተናግረዋል። ይህ በእንዲህ እንዳለ በየመን የሚንቀሳቀሱት የሁቲ ታጣቂዎች በሳውዲ አረቢያ የጂዛን ግዛት አራምኮ የነዳጅ ማጣሪያ ላይ ጥቃት ፈጽመዋል። በተጨማሪም በየመን የመንግስት ቁጥጥር ስር በሚገኘው አልሞሃ ወደብ ላይ የሚሳኤልና የድሮን ጥቃት አድርሰዋል። ይህ በእንዲህ እንዳለ ኢራን በሆርሙዝ በኩል የመርከቦች እንቅስቃሴ እንዲጀመርና ከአሜሪካ ጋር ድርድር እንዲካሄድ አዳዲስ ቅድመ ሁኔታዎች አስቀምጣለች የሚል መረጃም ተጋርቷል። የኢራን ብሔራዊ ደህንነት ምክር ቤት ግን የአሜሪካ የባህር ከበባዋን ሳታነሳና ጥቃቱን ሳታቆም ክፍት እንደማይሆን አስታውቋል። በየመንና በሳውዲ አረቢያ የተፈጸሙ የሁቲ ጥቃቶች በመካከለኛው ምስራቅ ቀጠና ያለውን ውጥረትም አባብሶታል። ቀጠናውን ከሚያቋርጡ የባህር መስመሮች፣ የጦር መሳሪያ አቅርቦቶችና ከጋዛው ጦርነት ጋር ተያይዞ ያለው ወታደራዊና የዲፕሎማሲያዊ ግጭት አሁን ላይ ተባብሶ መቀጠሉም እየተነገረ ይገኛል። እስካሁን አብራችሁን ከኛ ጋር ስለነበራችሁ እያመሰገንኩኝ በሌሎች መረጃዎች እስክንመለስ እንደተለመደው የሶለዳ ሚዲያ ቤተሰብ በመሆን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። አዳዲስ ትኩስና ወቅታዊ መረጃዎቻችን በቶሎ እንዲደርሷችሁ የደወል ምልክቷን ይጫኑ። ስኬት፣ ድልና ሰላም ለኢትዮጵያውያን። ሶለዳ ሚዲያ